ውጥረቱ ከፍ ብሏል። ትራምፕ ኢራን የተኩስ አቁም ስምምነቱን ደጋግማ ጥሰዋለች እያሉ ነው። ኢራን ደግሞ የማያዳግምና ከባድ እርምጃ እወስዳለሁ ብላ በታዋቂው ጀነራሉ አማካኝነት ዝታለች። ይህ እንዳለ ሆኖ ኢራን መስጊድ አቃጥሏል፣ ከአይሁዶች ጋር አብሯል ያለችውን ሰው በስቅላት ቀጥተዋለች። በኢራን የሞሳድን መረብ ይመራ የነበረውን ሰው ነው ገድየዋለሁ ያለችው ቴህራን። ይህ እንደተጠበቀ ሆኖ ዓለም በከፍተኛ የነዳጅ ቀውስ ላይ ትገኛለች ሲል ዓለም አቀፉ የኢነርጂ ኤጀንሲ አሳውቋል። በታሪክ እንዲህ አይነቱን ቀውስ አይተነው አናውቅም ነው ያለው ኤጀንሲው። ፈረንሳይም በቢሊዮኖች የሚቆጠር ዩሮ ከስር ያለው እያለች ነው። የኢራንን ዱላ ከቀመሱ የገልፍ ሀገራት መካከል አንደኛዋ የሆነችው ኩዌት ደግሞ ከባድ ፍንዳታ ጠብቁ እያለች ነው። የኩዌት ጦርም በጉዳዩ ላይ መግለጫ ሰጥቶበታል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛን እንዲገነባ ከተባበሩት አረብ ኤምሬትስ አነጋጋሪውን ድርጅት መርጠዋል ስለመባሉ ተሰምቷል። ድርጅቱ በቢሊዮን የሚቆጠር ዶላር እንደሚያንቀሳቀስም ነው እየተነገረ የሚገኘው። ወደ ምስራቁ የዓለማችን ክፍል ዞር ስንል ቻይና እጅግ አደገኛውን ሃይፐርሶኒክ ሚሳይል በመሃል ከተማ መንዳቷ እያነጋገረ ይገኛል። የቻይና ጦር ይህንን ስለምን አደረገ? ሚሳኤሉስ ምን አይነት ነው የሚለውንም ጉዳይ እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይፎክራሉ፣ ኢራን ትመልሳለች። ውጥረቱም ከፍ ብሏል። ትራምፕ እንዲህ ነው ያሉት፣ ኢራን በተደጋጋሚ የተኩስ አቁም ስምምነቱን ጥሳለች። የአሜሪካው ፕሬዝዳንት ይህንን የተናገሩት ሮብ ዕለት ይጠናቀቃል ተብሎ የሚጠበቀው የተኩስ አቁም ስምምነትን በተመለከተ በትሩዝ ሶሻል ማህበራዊ ገጻቸው ላይ ሲጽፉ ነው። ኢራን ደግሞ የማያዳግም እርምጃ ወስዳለሁ እያለች ነው። የማያዳግም ፈጣንና ወሳኝ እርምጃ ወስዳለሁ፣ በጠላቶቼ ላይም ድል እቀዳጃለሁ ስትል በታዋቂው ጀነራሉ አማካኝነት ይፋዊ መግለጫ ሰጥታለች። ታስኒም የዜና አውታር እንደዘገበው በኢራን አብዮታዊ ጦር ማዘዣ ካታም አልአንቢያ ወታደራዊ አዛዥ የሆኑት ጀነራል አሊ አብዱላሂ ወታደራዊ የበላይነት አለን ሲሉ ተናግረዋል። ሆርሙዝን የምንቆጣጠርበት ጦርነቱንም የምናሸንፍበት ወታደራዊ ቁመና ላይ እንገኛለን። ነገር ግን አሜሪካና ፕሬዝዳንቷ ሐሰተኛ ትርክት በመፍጠር መሬት ላይ ያለውን እውነታ እየተቆጣጠሩ እንደሆነ እያስመሰሉ ነው ሲሉም አብዱላሂ ተናግረዋል። ዓለም አቀፉ የኢነርጂ ኤጀንሲ ደግሞ ዓለም በታሪኳ አይታ የማታውቀውን የኢነርጂ ቀውስ እያስተናገደች ነው ብሏል። ኤጀንሲው ይህንን ያለው የሆርሙዝ ሰርጥ መዘጋቱን ተከትሎ ከፍተኛ የኃይል ቀውስ ከተፈጠረ በኋላ ነው። ቀደም ብሎ የነበረው ቀውስ ራሱ ቀላል አይደለም። በሩሲያና ዩክሬን ጦርነት ምክንያት ከፍተኛ ችግር ከተፈጠረ በኋላ አሁን የኢራን ጉዳይ ሲጨመርበት ነገርየው ወደ አደጋ አምርቷል። የዓለም የነዳጅና የጋዝ ፍሰትም ተስተጓጉሏል ሲል ኤጀንሲው አሳውቋል። ሀገረ ኢራን ደግሞ በመስጊድ ላይ እሳት ለኩሷል። ከእስራኤሉ ሞሳድ ጋር አብሯል ያለችውን ግለሰብ በስቅላት ቀጥታለች። የሀገሪቱ ጠቅላይ ፍርድ ቤት የሞት ፍርድ ያሳለፈበት አሚር አሊ ሚርጃፋሪ ይባላል። ጎልሃክ የተባለውን ትልቅ መስጊድ ለማቃጠል ሞክሯል ነው የተባለው። በአካባቢው የሞሳድን ኔትወርክ ሲመራ ነበር የተባለው ይህ ግለሰብ በማያሻማ ሁኔታ በሞት እንዲቀጣ ነው ፍርድ ቤቱ የወሰነበት። ሚዛን ኦንላይን እንደዘገበው ግለሰቡ ከአይሁዳውያን ጋር በመተባበር በሀገሪቱ አመፅ በመፍጠርና የኢራንን መንግስት ለመጣል በመሞከሩ ነው ጥፋተኛ ተብሎ የተፈረደበት። ኢራን ከጥሩ አመፅ በኋላ በተከታታይ እንዲህ አድርጋቸዋል ያለቻቸውን ዜጎች በስቅላት እየቀጣች እንደምትገኝ ይታወቃል። ከመካከለኛው ምስራቅ ቀውስ ሳንወጣ
ኩዌት ከባድ ፍንዳታ ጠብቁ ብላለች። የሀገሪቱ ጦርም ይህንኑ አሳውቋል። የተለያዩ ፍንጥርጣሬዎችና በአግባቡ ያልፈነዱ ፈንጂዎች አሉ ያለችው ኩዌት ይህንን የማምከንና የማጽዳት ሥራ እሰራለሁ ብላለች። በዚህም መሠረት ከባድ ፍንዳታ በኩዌት አካባቢ ከሰማችሁ እንዳትደናገጡ ሲል የሀገሪቱ ጦር ለዜጎቹ አሳውቋል። የኢራንን ድሮኖችንና ሚሳኤሎችን ያስተናገደችው ከተኩስ አቁም ስምምነቱ በኋላ ጥቃት ደርሶብኛል ብላ በአደባባይ የተናገረችው ኩዌት በኢራን ከተመቱ የገልፍ ሀገራት መካከል ትጠቀሳለች። አሁን ደግሞ የኩዌት ጦር ያልፈነዱ ተተኳሾችን የማምከን ሥራ ላይ ተጠምዷል ይላል ቢቢሲ። የመካከለኛው ምስራቅ ቀውስ እዛው መካከለኛው ምስራቅ ብቻ አይደለም የቀውስ አሻራውን የተወው። ፈረንሳይም በዚህ ተጎጂ መሆኗን አሳውቃለች። ከ4 እስከ 6 ቢሊዮን ዩሮ ከኢኮኖሚዬ ስልብ ብሎ ተወስዶብኛል ነው ያለችው የኢማኑኤል ማክሮኗ ፈረንሳይ። ከ4 እስከ 6 ቢሊዮን ዩሮ በተፈጠረው የኃይል ቀውስ ምክንያት አጥተናል ያሉት የሀገሪቱ የኢኮኖሚ ሚኒስትር ሮላንድ ሌስኪር ናቸው። ከአርቴል ጋር በነበራቸው ቆይታ ነው የገበያው ሁኔታ እጅግ በጣም አደገኛ ነው ሲሉ የገለጹት። ሸማቹ ላይ የደረሰውን ጉዳት ለማስተካከልም ሀገሪቱ የድጎማ አሰራሮችን እንደምትዘረጋ የሀገሪቱ ጠቅላይ ሚኒስትር ሰባስቲያን ሎኮርኑ መናገራቸው ይታወሳል። ወደ ጋዛ ጉዳይ መለስ ስንል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ቀውጢ ሰዓት የተባበሩት አረብ ኤምሬትሱን ኩባንያ ለጋዛ ሥራ አጭተውታል ተብሏል። ዲፒ ወርልድ የተባለው በጅቡቲ በበርበራ ወደቦችን የማስተዳደር ልምድ ያለውና የተባበሩት አረብ ኤምሬትስ የወደብ ፖሊሲ አስፈጻሚ የሚባለው መንግስታዊ ተቋም ወደ ጋዛ ፊቱን ሊያዞር እንደሆነ ተነግሯል። ፋይናንሻል ታይምስ እንደዘገበው በጋዛ የሚገኘውን የሎጂስቲክስ እና የግንባታ ጉዳይ ለማስተባበር ዲፒ ወርልድ ከትራምፕ አስተዳደር ጋር እየመከረ ይገኛል። ፕሬዝዳንቱ ጋዛን ያስተዳድራል ብለው በጉልበታቸው የሾሙት የሰላም ቦርድ እየተባለ የሚጠራው አካል ውስጥ ዲፒ ወርልድ እንዲካተት ትራምፕ እየመከሩ ነው ሲል ፋይናንሻል ታይምስ አስፍሯል። 4/5ኛውን ወይም 80 በመቶ የሚሆነውን ህንፃዋን ሙሉ ለሙሉ አታለች የምትባለዋ ጋዛ ይህንኑ መልሶ ለመገንባት በትንሹ 70 ቢሊዮን የአሜሪካ ዶላር እንደሚያስፈልግ ተነግሯል። ታዲያ የአሜሪካው ፕሬዝዳንት ምንም እንኳን በሀገራቸው የሚገኙ ግዙፍ ኩባንያዎችን ለዚህ ሥራ እያጩ የሚገኙ ቢሆንም ኤምሬትስ ገንዘቧን ካፈሰሰች ብለው ይመስላል ዲፒ ወርልድ ቢገባበትስ ብለው እየመከሩ ይገኛሉ። የመኖሪያ ቤት ብቻ አይደለም፣ ጋዛ ውስጥ የተፈጠረው ሰብአዊ ቀውስ እንዲህ በቀላሉ የሚስተካከል እንዳልሆነ ይነገራል። በመጨረሻም ወደ ቻይና ዲኤፍ-27 ሃይፐርሶኒክ ሚሳኤል ተሸካሚውን በመሃል ከተማ ማንቀሳቀሷ ብዙዎችን አነጋግሯል። ከ5000 እስከ 8000 ኪሎ ሜትር መጓዝ የሚችለው ዲኤፍ-27 ሃይፐርሶኒክ ሚሳኤል በፔንታገን ሪፖርት የተጠቀሰ እጅግ አደገኛ ከሚባሉ የቻይና ጦር መሳሪያዎች መካከል ይጠቀሳል። በምድርም በባህርም ጥቅም ላይ እንዲውል ተደርጎ የተሰራ ነው። በጸረ መርከብ ሚሳኤልነቱ ሌሎች ኢላማዎችን ለመምታት በመዘጋጀቱም ስሙ ይነሳል። በሰዓት እስከ 6000 ኪሎ ሜትር ርቀት መወንጨፍ የሚችለው ዲኤፍ-27 ሃይፐርሶኒክ ሚሳኤል ከአህጉር መዝለል ከሚችሉ ባሊስቲክ ሚሳኤሎች መካከል ይመደባል። እንደ ፔንታገን ዓመታዊ ሪፖርት ይህ የቻይና ሃይፐርሶኒክ ሚሳኤል በሥራ ላይ ከሚገኙ አህጉር ዘለል ወሳኝ ባሊስቲክ ሚሳኤሎች መካከል ግንባር ቀደሙ ነው። ለበርካታ የጥፋት አገልግሎቶች ተስተካክሎ የተሰራው ዲኤፍ-27 ቻይና ካመረተቻቸው አደገኛ ሃይፐርሶኒክ ሚሳኤሎች መካከል ይመደባል። ዲኤፍ-26 የተባለው ባሊስቲክ ሚሳኤሏ፣ YJ-17 ሃይፐርሶኒክ ሚሳኤሏ፣ ዲኤፍ-21ዲ የተባለው ሌላኛው ባሊስቲክ ሚሳኤሏ የቻይና ወታደራዊ አቅም መለኪያ እንደሆኑ ይነገራል። እስከ 8000 ኪሎ ሜትር መጓዝ የሚችለው ዲኤፍ-27 ባሊስቲክ ሚሳኤል ደግሞ የአሜሪካን ምዕራባዊ ዳርቻ ማተረማመስ የሚችል እንደሆነ ይነገርለታል። ታዲያ
ይህንን ሚሳኤል ይመስላል የተባለውና ዌይቦ በተባለው የሀገሪቱ ማህበራዊ መገናኛ ላይ በስፋት የተንሸራሸረው ምስል ብዙ እንዲባልበት አድርጓል። ወታደራዊ ጠበብቱ ምስሉን ተመልክተው ይሄማ ዴፍ 27ን የሚያስወነጭፈው ማስወንጨፊያ ነው ሲሉ ተናገሩ። ቻይና ምናልባት በከተማ ውስጥ የከፋ አደጋ ደርሶባት ሳይሆን ይህንን የጦር መሳሪያ በዓለም ላይ በልዩ መንገድ እንዲታይላት ፈልጋ ነው ይህንን ያደረገችው የሚሉም አልታጡም። ዓለም በተተራመሰበት፣ የኢራኑ ጦርነት በጦዘበት፣ ጃፓን ለውጭ ሀገራት የጦር መሳሪያ መሸጥ እጀምራለሁ ባለችበት አውድ ቻይና እነዚህን የጦር መሳሪያዎች በተለያዩ አጋጣሚዎች ማስመልከቷ ብዙም የሚያስገርም አይመስልም። ኃይሌን እዩልኝ፣ ከነካችሁኝ ይህ ይተርፋችኋል ለማለት ቻይና ነገርየውን ሆን ብላ አድርጋው ሊሆን እንደሚችልም ብዙዎች እያነሱ ነው። በኢንዶ ፓስፊክ አካባቢ ያላትን ጉልበት ለማሳየትም አጋጣሚውን ተጠቅማበታለች የሚል ግምት የወሰዱ ብዙዎች ናቸው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።